ያንገላታል። አንቋታችሁ ተረቱ በየስፍራው ተመከሩና ራስ ያላችሁ ልጆች እሳችሁ እንዳይወለቅባችሁ ጅትም እንዳታወልቁ። ይህንም አይደለም ይህን ድብቀን የምንዘው ነገር አለ። ሌላ ጊዜ ማይጠፋ ሌሎች አብረውና ያሉ እኛ ጋር አብረው ይዘዋል፣ ከእኛ ዘንድ ወጡ። ነገር ግን ከእኛ ወገን አልመጣው። ከእኛ ወገን ሆነው ቢሆን ኖሮ ከእኛ ጋር ጸንተው በኖሩ ነበር። ከእኛ ዘንድ ወጡ እንጂ ከእኛ ወገን ስላልሆኑ ከእኛ ወጡ። ዮሐንስ መልእክተ ዮሐንስ ምዕራፍ 1 ምዕራፍ 2 ቁጥር 19 ነው። ከእኛ ዘንድ ወጡ አልነበሩም። ከእኛ በግልጽ የላቸውም። አታላይ አጭበርባሪ በርኩታላችኋል። ገናም ብዙ መከራ ይጠብቃቸዋል። ገጠም ሁለነሱ አሁን ብለን አረሙ አይባ እንዴት ነው ለሳኦል ለምን ታለቅሳለህ የሚልን ተጽፏል። ለሳኦል ለምን ታለቅሳለህ? በአንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ለሳኦል ለምን ታለቅሳለህ? እኛማ ሁሉም ዲንን እንፈልጋለን፣ ግን እግዚአብሔር ደግሞ ፈራጅ ነው። ሁለተኛ ሳይ ስለሆነ ክፉ በጎ የማለት የአምላክነት ነው፣ የአባትነት ነው እንጂ እኛ ሰንደው ሁሉ እንዲተዋቸው ግን እኛማ ምን አገባን? እንደ በደሉ እንዲቀሩ ምናለ ከቃሉ ጋር ናችሁ። ዋፋቸውን ለቁጡ እያቆሙላማ በኢትዮጵያ ሀገራችን ሰዓት አቆጣጠር ስንት ነው? ስንት ይሆን? እናንተ አልነግርህም ብላችሁ ብትቋደሉ 6 ሰዓት 13 ደቂቃ ነው የኢትዮጵያ ሰዓት አቆጣጠር። 6 ሰዓት ከ13 ደቂቃ ይላል በአዲስ አበባ በኢትዮጵያ ሰዓት አቆጣጠር። በታችን ነው ምንም ይከሳል። ነገር ግን እንዳየው ነው በእኛ ባለንበት ባሉት አገር ሰዓት አቆጣጠር ደግሞ 10 ሰዓት ሆኗል። በመጣ አቆጣጠር 4 ይወጣል። 4 ሚኒት በ10 ሰዓት ላይ ከሰዓት ከእኛ ከሰዓት በኋላ ወደ እየመሸ 10 ሰዓቱ ማለት ነው። ታውቃላችሁ ይህ የበረሃው ስብከት ነው። የበረሃው ስብከት ገባ ከበሩ ሶስቱ ደቂቅ ያወጣው ከዛት ጥቁር ይሩጣ ያወጣው ከዛት ናኑማሪና ይቆማላይት ናኑማሪና
ይሰርቃሉ መድኃኒዓለም አዳነ ደግሞ ይሰርቃሉ ደስ ይበለን ደስ ይበለን እልል በሉ አዳነ ደግሞ ይሰርቃሉ የእናንተ ምርቃን ቅድም አልፈዋል ማለት ነው። ህፃናቶች አሁን የሚሰራ የቀረ እግዚአብሔር ይባርካችሁ። ህፃናቶች በቅድሚያ ህፃናቱ በመጀመሪያ ህፃናቶች ከሁሉም አስቀድሞ ከሁሉም በተለየ በእኔ አልተባልተን በደካማ አልተባልተቤ ደካማ መሆኔን አውቃለሁ። ግን ህፃናት በእውነት በፍጹም በጥሩ በምግባር በሃይማኖት ያሳድጋል። በፍጹም በፍቅር በሰላም ያሳድጋል። በሃይማኖታችሁ ጸንታችሁ በጥሩ በምግባር አግኝታችሁ ጥሩ ለሀገራችሁ ለህዝባችሁ ለቤተሰብ ከቤተሰብ ጀምሮ ለሀገራችሁ አሳቢ ለሃይማኖታችሁ ጣሚ እውነተኛ ታማኝ ሐሰት የሌለባችሁ ስርቆት፣ መግደል፣ ማታለል፣ ማጭበርበር ከኃጢአት ፍሬ ያራቃችሁ ዳናቸውና በገዛላችሁ ኃጢአት እንድትሰሩ የሚያስገድዳችሁ የለም። ኃጢአት ለመስራት የሚያስገድዳችሁ የለም። ምናልባት በህጉ ከተቀበላችሁ ወላጅ ኮባይና ከአባቶቻችሁ ከወረታችሁ ከረቅጠላት ብለጠርጉ የሚልካለለ ይህን ደግሞ ክፉን ወላጅ እንዲሆን የሚከተል አይገባል። እምነታችን በፍቅር ለሚሞት ህፃናት አደራ የሚማሩባችሁ ይሄ ነው። የምትመለክተላችሁ ስቆቶ ይሄ ነው። ሽልማት ይሄ ነው። ለእናንተ ለክቡራን ለሞገስ ነገ የመባለ ፍሬዎች የዛሬዎች ለእናንተ የሚሰጠው ስጦታ የሚለግሰው ግዴታ የሚሸልመው ሽልማት የማወርሳችሁ ሁሉ ጥሩ ስነ-ምግባር ይኖራችሁ። በምግባር በሃይማኖት ጸንታችሁ ሕግን ጠብቁ፣ ሕግን አክብሩ። ከዛ በኋላ ገጽ የሚጥላችሁ የለም። ከዛ በኋላ የሚያሸንፋችሁ አይገኝም። ከዛ በኋላ ደግሞ በእግራችሁ ትረግጡታላችሁ። ታምናችሁ ታማኝ ሁኑ ወገኖቼ፣ የአገሬ ልጆች ገና ለሚወለዱ ህፃናት በመንጠላቱ ትምገባቸው እናንተን በክፍና ረገባ ያላቸው አገር አይተው አይ አለም ዘለዘቦ እዛን ቦርሳን ሁሉ በቀይቱ በሚያቸው
እግዚአብሔር ሕግ ተፈቅደ አክብሮ ፈጥሮ ከፍጥረን በላይ አክብሮ ሕፃናት አደራ በእርሱና በገንዘብ ያላቸው ወላጆቻችሁን አክብሩ፣ እናት አባቶቻችሁን አክብሩ፣ ሽማግሌዎችን አክብሩ፣ ካህናት መነኮሳትን አክብሩ። ሁሉ የከበደ የሚታደመው የወሰነ ዘገቡ ዘይቱ ሳንድ ይላቸዋል። እንኳን እኔ እናንተን ገንዘባችሁን አልፈልግም፣ የሚፈልገው እናንተ ነው። የኔ ገንዘቦች እናንተ ናቸው። እግዚአብሔር የሰጠኝ ገንዘቦች የበለቸውን ተበቆዎች ዮሐንስ አባ ዮሐንስ አባታች አባ ባለሊወት እግዚአብሔር ይባርካችሁ። በበረከት የሚገኝ ገንዘብ እናንተ ናቸው። እኔ እናንተ ባችሁ ማለት የምፈልገው ከእናንተ የምፈልገው ፍቅራችሁን ብቻ አልተወጥም ገና እየማሰይለኝ ያገረች ቤለች በፍጹም አላደርገው እኔ እናንተ ነበር ከዛ በኋላ ገረብ ያደርገ እንደሚቆያቸው ወገኖች ሕፃናቶች አደራ አመርቃ የነጭ ሕፃናቶች አደራ በእምነታችን ወላጆቻችሁን አታስቸግሩ። ታምናችሁ አደራ ራሳችሁን ብዙ ጥቄ ስለሞድን እኮ በአስራ ሁለት ዓመት ሌሎችም እኮ በሰባትና በስምንት ዓመት በሁሉ የነገርኩ ነገር ጣጣ እዚህ ዓለም ላይ የማይጠ ገና ከማህፀን እንዲያረግ ያንን የሆኑት ምስናቶች ዮሐንስ እኮ ከማህፀን ሳለ ነው ጌታውን ያመሰገኑ ለድንግል ማርያም የተመሰገነ የምስጋና ግን የሰላምታ ድምፅ ተሰምቶ ጽንሱ ተነስቶ የተነሳ በማህፀን ሳለ ከማህፀን በላይ መንፈስ ቅዱስን በመርታ ይሳለ እሷም እኮ መንፈስ ቅዱስ ሆይ ተሳተ የምትናገር የተገለጸ ሉቃስ ምዕራፍ 40 የተሰጠ ስለዚህ ወገኖች አደራ እላችኋለሁ ወጣቶችና ጎልማሶች አትምሰሉ ያምጣይ አረዳታ አንድ ሰው ዘመኑ ጣት ትመጣልኩ ወንድሙ ታስረክቶ ወንድሙ ያለቀሳት ተፈቀደ አንተ ያለቀሳ አንተ ቆማምላ አንተ ወይኔ እንጂ የምትቆጠና ለሰባና ያገኘው የኔን ሀይል ሁሉ ሀይል ስላሉ እኔ ያባል ምንጥሩት በእናንተ ተገኝ በለስ ተገኝ ደማስከን ያገኘው ተጠንቅቀን ነው አክብረን ነው መሬቷን አክብረን ልንረዳት ይገባል። ወሬዋዛ ደማስከሽ ወይ ይገደልያ ይታይ ወይ ወሰደኝ እኔ ምን አልፈልግም ወይ ተዋገኝ ወይ ወሰደኝ እንዴ ነው ያደረኩት ዝም ብዬ እና ተቀምጣ ወላንተ ይያዝ ቁጣና ተያገላበት በሞት ስለና እንደገለው ላይ ይመስላል ክርስቲያንደረና ብዙ ሆነው ይገኛሉ ግን ጦር ከሬ ይወጣል ስንሳይ እንደደረሰ ግን ጦር ከሬ ያገለግላል ያከበረ ነው እየተባለ መቀማጠል አይፈልግም በሃይማኖት መቀማጥ ከኔ ጋር ሆኖ ካባውን ጋር ሆኖ በቆል መሳይል መስጠት ማለት እኔ ሰው ቢላህ እንኳን አለበት እኔ ሰው ቢላህ ቅን ጳውሎስ እኮ እኔ ከሌላ ያለ ለኔ ነው ያለ አሁን በተቀደሰ ተራራ ስለዚህ ካደራችሁ አደራ ግን ትንቦይ አትቆይበት ተጠቀማላችሁ ጎልማሶ ሌላችሁ ይባላል ዘራችሁ ይባላል ጎልማሶ ሀብታችሁ ይስፋ እኛችሁ ይወል እኛ ዘመናችሁ ተባረከ ዘመን ይሁን ከእንግዲህ ዘመን ይባረክልን ጌታ ሽማግሌዎችና ባልቴቶች እንግልናቸው በጥቅያት ይሰጣል በመቆሳት በቃል ኪዳናቸው አስማት ካህናት እንደ ዘካርያስ እንደ አባቶች እንደ አሮን እንደ ሳሙኤል በንጽሕና ለማገልገል ያብቃችሁ። የሚሰወው መስዋዕት የሚጠገብ ጸሎት የሚሰራውን ትሩፋት ቅድመ እግዚአብሔር ያመሰግነው ነው። ስራ ለሌላችሁ ትዳር፣ ልጅ ለሌላችሁ ልጅ፣ ሰላም ላጣችሁ ሰላም ይስጣችሁ። ማቱን ያርቅልን፣ ምሕረቱን ያውርድልን፣ በዓይነ ምሕረቱ በቸርነቱ ይመልከታል። ነፍሳተ ሙታንን ነፍሳቸውን ይማርልን። ቃሉ ጋር ናችሁ ወገኖች። ነፍሳተ ሙታንን ነፍሳቸውን ይማርልን። ከሲኦል ወደ ገነት ይመልስልን። ሀገራችን ኢትዮጵያን ይጠብቅልን። በዚሁም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አቤቱ የድንግል ኢየሱስ ክርስቶስ አቤቱ ሕዝብህን አድን፣ ርስትህንም ባርክ። ሰው ለሆነ ሁሉ
ለምድሩም ለሰማዩም ለየብሱም ለባህሩም አንተ ቸርነት ግን ላክልን በምሕረት ተመልከተና። ድህነትን ለማሸነፍ ስንቱ እየተሰደደ ነው። በኢትዮጵያ ብቻ አይደለም፣ በዓለም ውስጥ ሁሉ ስደት ያለ በስደት ያሉትን ደግሞ ማዕበሉ ጸጥ አድርገን ሽፍታና ወንበዴዎችን አብርደን የግብጾችን የእባቦችን መርዛት በሰላም አድርሳቸው። ተሰደው ያልተሟላላቸውን 20-30 ዓመት 40 ዓመት ተሰደው ያልተሳካላቸውን ደግሞ በቅርብ ጊዜያቸው ከዛሬዋ ሰዓት ጀምሮ ጌታ ሆይ አንተ ምን ይሳናል? 40 ዓመት ምን ያነድም አይደለም የሰማይ መስኮት ከፍተህ ምድራችን ልብሳችን አድለን የሰላም እንጀራ መስጠት ደግሞ ያለው ያሳስባልና ትባለላችሁ ትባል ይደስባችሁ ሀብት ለሌላችሁ በረከት ላጣችሁ በረከት፣ ጤና ላጣችሁ ጤና፣ ሰላም ላጣችሁ ሰላም፣ ፍቅር ላጣችሁ ፍቅር፣ እውነት ለጠፋባችሁ እውነት ይስጠን። ለተማሪዎች ፍቅር፣ ለበሬዎች በጣም ለላሞች ፍቅር፣ ለሀገራችን ሰላምና በረከት። እንዲሁም ነጋዴዎች ወረታችሁ ይለምድ፣ ገበሬዎች ወረታችሁ ምርታችሁ ይስፋ፣ በመስሎኝ በሙላችሁ ይባረክ። ለበላችሁ ስለይስጣችሁ፣ ጤና ለሌላችሁ ጤና ይስጣችሁ። እኔና ከኔ ጋር የሚጋደሉትን እኔና ከኔ ጋር መሳይ የሚቀበሉትን ያው አምላካችን ጌታ ሀገራችንን ሰላም አድርጎ እኛንም ሁሉ ያሰበው ከዚህ ያለን ስራ ተፈጽሞ በሰላም ይሰጥ። እሱ የተቀደሰ እምነት በመንበረ ጸባዖት ገዳም መንፈስ ቅዱስ የማንሷን አባቶችንና በገዳምን እንግድነት የምንቀበልበት ብዙ ቤት የሚሰራበት ገና ህንፃውን ደግሞ ወገኖች የሚል ዋጋ የሚታይ አይደለም። በቀላሉ ያልቃል ተብሎ የሚገመት አይደለም። መንፈስ ቅዱስ ራሱ ቤቱን ካሰበ እኛ ካሰብነው በላይ ነው። መሬቱ ሰጥቶ አሁን የምናየው እስካሁን ያው ደግሞ ቁጥሩን ይሄ ነው ተብሎ አልተነገረንም። ይሄ ነው አሰባል እንዲሁ በግምት ግን ገና የሚያሳስብ ነገር ነው። እንዲያልቅ ጸሎታችን የልመና አይደለም፣ በቅስቀሳም አይደለም፣ አላደርገው እንዲያልቅ ግን እንባችሁ ጸሎታችሁ ይወርዳል። በጣም የሚያስፈራ የሚያሰጋ እንኳን በአንድ ሰው ወይም በተወሰነ ሰዎች ብዙ ቢሰበሰብበት ያልቃል ተብሎ የማይገመት ሰፊ ቤተክርስቲያን በኋላ እንዳትመለከቱትና በእውነት በአጭር ጊዜ ዓመት ሳይሞላ ሀገራችን ሰላም አድርጎልን ጌታ መንፈስ ቅዱስን ቤቱን ሰርቶ ቅዱስ ጰራቅሊጦስ በእውነት ተመርቆ ስራ ላይ ለመዋል ያብቃል። እንድንማማርበት እንድንጠቅርበት መጠን የእግዚአብሔርን ቸርነቱን እንድንመሰክርበት ቅዱስ ፈቃዱ ይሁንልን። አትርሱኛል ሁሉ እግዚአብሔር አይርሳብን። አሁን መንበረ ጸባዖት ገዳመ መንፈስ ቅዱስ አብያተ ክርስቲያናት ዓለም አቀፍ ሰላም መንፈሳዊ ሆስፒታል ስለሆነ በዓለም በሆስፒታል የተኙት ሁሉ በእግራቸው ጎን ይዘን መድኃኔዓለም የታመሙት ሁሉ ልጆች ደህና ልጆች በመሻል የሕይወት ቃል ያሰማን። በሆስፒታል የታሰሩትን ያስፈታልን። ባልጋ ቁራኛ በሌላኛ ተይዘው የሚናቅቁትን በየደጅ ሰላሙ በየመቃብሮች የተወደቁትን ሁሉ አምላካችን በይቅርታው ይመልከተን፣ በምሕረቱ ይጎብኘን። እንዲሁም ደግሞ ወገኖቼ ዋሪ ቀባሪ የሌላቸው ሽማግሌዎች አሳዳጊ ያጡትን ሕፃናት አሁንም የሰማይን መስኮት ከፍቶ ምግባችን ልብሳችን ያድለን ጌታችን ወንጀልን ከምጣት አይታደር ወንጀቱ በጠላት በሰይጣንና ለሰራዊት ዳሩም ሳምሃል ገንዘብ ያርግልን። ናቱን ያረቅልን፣ ምሕረቱን ያውርድልን። በዓይነ ምሕረቱ በቸርነቱ ይመልከተን። ሀገራችን ሰላም ያድርግልን። በስደት ያሉትን በሰላም በሰላ ሀገራቸው ያብቃችሁ። ስለ ሀገራቸው ይመስገን። በድሜ በዘመን በመንገድ ያሉትን ሰላም ያደርሰልን። ጌታ ሆይ ግፋችን በመስጠት አምላካችን በመከታታችን ይግፍ። አምላካችን የድንግል ኢየሱስ ክርስቶስ ሆይ ግፋችን ተመልከት፣ ተመልከት። ማስተዋል ፊትን ወደኛ ጆሮን ወደኛ አድርግ፣ እድሜያችን አድስልን። አምላካችን ሆይ አምላካችን ጌታችን ሆይ መድኃኔዓለም ኢየሱስ ክርስቶስ የድንግል ልጅ ሆይ መከታታችን ተመልከት። በምሕረቱ በቸርነታቸው ፍረድ ይኖረን። አሜን። አባታችን ሆይ አባታችን
ራሳችሁን ነቃ 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 በሉ። አዎ በአሁኑ ሰዓት የተገኛችሁ ማለት ነው። ምታርገው እያሉ የሚሰሩ ስንት ሰዓታቸው የሆነች ስጋቶች ተፈጋይገ የሰይጣን ራስ ምታቶች ነቃ ነቃ በሉ። ሰላም በይግበር ሰላም ላንቺን እያልን እንሰግድልሻለን። እናታችን ማርያም እናግዝሻለን። ከአዳኝ አውሬ ከክፉ ሰው ትጠብቂን ዘንድ ከደስታሽ ከአድባሽ ከወዳጅ ጠላት ከዘመድ ምቀኛ ትጠብቂን ዘንድ ተማጽነንልሻለን። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ስለ ልጅሽ ስለ መድኃኔዓለም ብለሽ ከፈጋሪም ከሌሊት ሰይጣን ትጠብቂን ዘንድ ተማጽነንልሻለን። ድንግል ሆይ ከለይ ከምቀኛ በሰው እጅን ከሚገራ ቤት ከሚያፈርስ ምስሮች ከሚያፈርስ ከክፉ ሰው ትጠብቂን ዘንድ ተማጽነንልሻለን። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ስለ ልጅሽ ስለ መድኃኔዓለም ብለሽ ድንግል ሀገራችን ገዳማችን ሕዝባችን ባርካላችን። በድንግልና የወለደችን የጌታችን ማርያም ጸሎት ማርያም አለች ነፍሴ እግዚአብሔርን ታከብራለች። መተጨበ ጊዜና በአምላክ ደስ ይላታል። ና ተመልጓልና እንሆ ከዛሬ ጀምሮ ሁለት ወለዶች ይሉኛል። ታላቅ ያደረጓልና ይኖራል። ኃይሉን በስጋ ለተቀበልባቸው ከሚንዱሳቶች ሊገኙትን አባረዳቸው። አያላንን ከዙፋናቸው ግርማቸው ባህሪ ልጆቿን ከፍ አደረገ። የተናወጡን ሩቅ ነገር በሰባት ስራ ካልባት ወጥቶኑ አልቃም ባለቶች ባለቻቸውን ተገዳቸው። ራሱቱ ብያለው ለአባቶቻችን አብርሃምና ለዘሩ የሴቶውን ቃል ኪዳን ወስደዋልና ብላቴናቸውን በረከት ተቀበለው። ለአብርሃም ለይስሐቅ ለያዕቆብ ከነቢያት ሐዋርያት ከጻድቃን ከሰማዕታት ለመነኮሳት ስለመናንዳች ለመኖ አባረቁ ቅዱስ ጴጥሮስናባት ዞሩን ቅዱሳባት ጊዮርጊስ ለገመናቸው ረሰቡና ጻሪ ተሙታ የአምላክ ማህበረ መለኮት የአዲስ ኪዳን ኪሮስ እንደሆነ ሀገራችን ኢትዮጵያን ኪዳሩ የሚሰማለ ኢትዮጵያ ይቆጣል። የቀሩት ስጣንዳቸው ብዙ ማለት ነው። እንግዲህ አበቃሪዎች እንዳለጠው ያለጠውልና የሆነው ሁለታውን አንክልት ዛሬ በብዙ መድረክ ላይ በማሰበሰቡ ያ የኢትዮጵያን ጥቃታሳሳችን ሰዎች ስለመሰሉ አባታችን አብይ የሚዘመጠው ዛሬ ሙስና ለወጣት የኢትዮጵያ ነበር። ይህም ደግሞ ዛሬ ሙስና ለኢትዮጵያን ዛሬ ሙስና ለጥረቱ የጥረቱ ጥፋታሳሳይ የወጣቶች የሚወጡ የዝሙት ህፃን የሚዘጋቱ ላልና ወገኖች ዛሬ ባልካችን ህፃናቶች በሚሆናል የሀሳብ ትግራቸው በጉሉ በፍቅር በጉሉ በሰላም በጉሉ በበረከት በጉሉ እያለቀሱ ለምላችሁ ህፃናቶች ዘመናችሁ የተራሰበ ይሁንላችሁ። ህፃናቶች የዘመናት የፍቅር የሆኑ ዘመን ይሁንላችሁ። ዋሽተው እንዳያቋርጧችሁ፣ ክደው እንዳያስቧችሁ፣ አምፀው እንዳያሳምጧችሁ፣ ኃጢአት ኃጢአት እንዳያሰሯችሁ ህፃናቶች አረዘመኑን ያርቀው አሬሰዎች ሊመልሰልን እውነቱ ተገበናል። ቁጥሮች ተቀምጠናል። ቁጥሮች መጡሰልን እውነቱ የሚመጡሰልን ሰላም ይስጠን። በሁላችን ስም በጸሎታቸው ስም በፍቅራቸው ስም ያንን የስሙት ምስሎች እየደረገልን እርሻን የሆኑ እርሳን የሆኑ እርሳቸው ትንፋሻቸው ነው። እርሳቸው ተሽጥን ብዙ ልጆችናቸውን ያሰግሩና ያስቆጥና ያሳማና ያስቆጥጠና በዚህ ጥንበራዊ ተስቦ ፈተናችን ያደርጋልና ጠላታችን የሰይጣን ጥርሱ ይርገፍ። ጠላታችን ሰይጣን በቆጠረ ይግባ። ጠላታችን ሰይጣን ባጠመደው ወጥመድ ይግባ። ጠላታችን ሰይጣን ባጠመደው ወጥመድ ይሰባበር። 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 ጠ
በጉዞን በምሕረቱ መንፈሳን በቸርነቱ አስበን ይቅር ይበለን። ታላቁ ኃጢአታችን በመናዱ ይቅር ይበለን። በልጁ ማርያም ጊዜ ይማረን። በምሕረቱ በቸርነቱ ይመልከተን። የሚሰሩትን ያለቁን ይቀበላቸው። ለአይነት አይመለከቱ በጣዖት ነገር ለማፈት ይቅር ይበለን። በምስካለ ዜና ጌታችን መድኃኒታችን ኢየሱስ ክርስቶስ የማለቃ ሐዋርያትን ስልጣን አባቶች ካህናቱን ሞታቆና ወጆች እጅግ ተገለገለሰላችሁ ከአዳኑ አሰሮ ተፈታች ነጋሪ ወጣችሁ ብሎ እናንተ መንግሥተ ሰማያት የበቃ ዘወዳጅን ያደርግልን የሆነ ክርስቶስ በራራሪት ጊዜ በተቀደሰው ተራራ በቅድስናው ስፍራ እንዲሁም በዓለም ዙሪያ ሆናችሁ የብርሃን ዘውገት ታናሽነቴን አይታችሁ አጽንቁ የምትከታተሉ በአምላክ ኃያል ጌታ በእውነት ቃለ ሕይወት ያሰማን የተመረጠውን በላያችን ያሳደረው ዘራችን ይባረክ። አሁን ደመቅ ያለ መዝሙርና ኋላም ደግሞ ስለ መንበረ ጸባዖት በመልእክት አለ። መልእክት እናሰላል እና አልጨረስንም። ጉባኤያችን ወገኖች እንከታተል። ጥቂት ደቂቃዎች ነው እንግዲህ ሁሉም ተገቢውን ነገር ፈጽመናል። አሁን ግን ደመቅ ያለ መዝሙር ጉባኤያችን በመዝሙር ነው ግዴታ ሸፍነው በመዝሙር ነው የምናጅበው። ስለዚህ መዝሙራችን እንዘፍን። ማህበራችን ሆና ማህበረ በስራት እርሳችን ከላይ መንግሥተ ሰማያት
አሁን ማህበረ ስጋት እያላችሁ ስጋቶች ደስ ይበላችሁ። እንደኔ ስደተኞች ስጋቶች ደስ ይበላችሁ። ማህበረ ስጋት እያላችሁ ሁለት ነው ነው
በላችሁ የአገሬ ጀግኖች መንፈሳዊ ጀግኖች ይሄ የኛ ውጤት ነው። ምክንያቱ የንባ ውጤት ነው። በንባ የተገኘ አለ በጽድቅ በእውነት የተገኘ ሐሰት ክልክል የለበት።
የሚበላውን ስብከት የምትከታተሉ ክቡራንና ክቡራት መነኮሳት፣ ካህናት፣ ዲያቆናት፣ ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች፣ አረጋውያን፣ የአገሬ ጀግኖች፣ ጎልማሳዎችና ወጣቶች ቅድም እንዳልኩት አሳሳቢ ነገር ለሕፃናት ትኩረት፣ ለሕፃናት ትኩረት፣ ለእናቶች የወር ከ5 ቀን ለማጠናቸው ተሸክመው 3-4 ዓመት አዝለው ያው ጤነኛ ቢሆን የታመመካለ ያሁን ከዚያ በላይ ብዙ ግፍና መከራ ተቀበሉ። ተረበው ተጠምተው በማግኘቱ እንኳን ተረበው ተጠምተው የሚያሳድጉ ወላጆቻችን አሁንም እንዲሁ ልጆቻችን 10 ዓመት፣ 15 ዓመት፣ 18 ዓመት፣ 27 ዓመት፣ 24 ዓመት የሚሆኑ ስናያቸው ያሳዝኑ። ሁሉም ያሳዝኑ ማለት አይደለም። ከፍ ያሉት ምናልባት በትዳር ልላቸው ተጥሟል። እነዚህ ግን ገና መንገድ ላይ ናቸው። ምን እንደሚገጥማቸው ለሁሉም ሁሉን የሚችል አምላክ እግዚአብሔር ሰፊ ሀብት ረዥም ዕድሜ እየሰጠ በእምነታቸው እያጠና በፍቅር በሰላም እያኖረ ሕፃናቶችን የሚያሳድጉበት የሚያስወጡን ወጣቶችን የሚያርቁበት አድጋችሁ ጸልዩ። ከሕይወት መያዝ ነው። ከፈሰሰ የማይታሰስ ከተቆረጠች እንደምትወልድ እቤት ጽጌረዳ የሚጸወልድ ሕይወት ነው ያለ። እንይዘን፣ እንጸልይ፣ እንትጋ፣ እናልቅስ። ወገን ዘመናችን በከንቱ አናሳልፈው። እንግዲህ ጉባኤ ታዳሚዎች በሙሉ እዚህም ደግሞ በሀገር ውስጥ ማህበረ በኩራት እንክን እስካሁን ድረስ በእኔ ዘንድ ይኸው ከኔ ጋር አብሮ የምድሮ ሲጀመር ያጥናኑኝ፣ ያበረቱኝ፣ ያይዘሃሉኝ፣ ያበሉኝ፣ ያጠጡኝ ማስተኛል ማህበሩ አይዘሃሉ። ከዚያም በኋላ ደግሞ እየዳኑ እየተፈወሱ ወደ በየወረዳው ማህበር ወር ገባ። በ19 ስሙን ለመጥራት ማህበር ያቋቋሙ ደግሞ ያው ማህበረ በኩራት ነው። አላይን ስም ደግሞ ከ2-3 ዓመት ወዲህ ነው ስም አውጣልን አሉ። በመላው ኢትዮጵያ ያሉት በሬዲዮን በሸዋም፣ በራያ ቆቦ፣ በመቀሌ፣ ሽሬ አሉ ያሉት ሁሉ እያንዳንዱ ስም አውጣልን ለማህበሩ ስም ተባለ። በመላው ኢትዮጵያ እስከ ጅቡቲ ድረስ እስከ ኬንያ እስከ ሱዳን ቀረብ የሰቡ ጣይቻሉት ነው እና ያሉት ሁሉ ስም አውጣልን አሉ። ስማቸውን ያው በጥቅሉ ማህበረ በኩራት ብዬ ስሙን እስከ ትርጓሜ ረክቤያቸዋለሁ። ስሙን እስከ ትርጓሜ ታዲያ ማህበረ በኩራት በእውነት ለእኔ የሚያዝኑልኝ ናቸው፣ የሚያለቅሱልኝ ናቸው። ማህበረ ትጋት በአርማቱ እንደዚህ ምክራ ሊቀበሉ ናቸው። እንደዚህ ምክራ ሊቀበሉ ይመጣል። እግዚአብሔር ይመስገን። ምንም አይደለም። እኛ ወላጆቻችን ወለዱን ብለን በድካም ተወለድን። እግዚአብሔር ደግሞ በፈቃዱ ነው የፈጠረን። ደግሞ ሁሉም ደግሞ እሱ እንደ ሰው ስራ ፈጥሮናል። ስለዚህ የሚያስቸግር ነገር የለም። ይሄ ያለመታደልና የመታደል ጉዳይ ስለሆነ እኛ በእምነታችን ጠንተን በማህበራት ሁሉ በዓለም ካሉ ማህበራት መልካም ምሳሌ ሆነን መገኘት ነው ያለን። ከፍቅረኛዊና ከዘረኝነት ነፃ የሆነ ማህበር ለሰው ክብር ከማንም በኩል ከሚሰራ ሰው ጋር በኩል የሚሰራ ማህበር፣ መልካም ከሚያደርግ ጋር መልካም የሚያደርግ ማህበር ማህበረ ትጋት በውጭ ሀገር ማህበረ በኩራት በሀገር ውስጥ በዝምድና ብናደርገው በጓደኝነት አንዱን አካሎ ብናደርገው አላካልንም። የዳነ ነው የተፈወሰ ማህበረ በኩራት፣ የዳነ የተፈወሰ ማህበረ ትጋት። ወንቅ እሸት በራሶቹ ቅዱስ ገብርኤል በራሱ ልጆቹ ድነው ተፈውሰው ነው የወንቅ እሸቱ ቅዱስ ገብርኤል ብለው ስሙን የሚጠራው። እንዲያው ዝም ብለው በድንገት አይደለም። የዳኑ የተፈወሱ አንተ የግፍ ቦታ፣ አንተ የመከራ ቦታ ብለው ስሙን በመጥራት ስሙን ከስሙ ጋር አድርገው ስሙን በመጥራት ዘራቸው ስለተባረከ ማሳ ጋቱ በረቱ ስለተባረከ ቦታ በበረከት ስለሞላ ነፍሰው የሰላም እንጀራ ስለሆነ የመጡት ስለተስማማቸው ሙሉ ጤናቸውን ስላገኙ በነፍስ በስጋ በምድር በሰማይ በግላቸው በቤተሰብና አገር ስሙን ጠርተው ስላላፈሩበት
ስሙን ጠርተው ታምር ድንቅ አረጋግጡ ሰጡ በእውነት ባሪያናው ጋንሶን ክርስቶስ ገብርኤል የተደረገላቸው ታማ። ስለዚህ ማህበረ በኩራት ለምስሉ ማህበረ ይጣጣል ነገር ግን ስሙ ወጣለት 3 ዓመት ይዘደ እና ማህበረ በኩራት ብለን አውጥተናል። ማህበረ ትጋቶች ደግሞ ሰባተኛ ዓመታቸውን በኩራት በሃይማኖት ያሉት ይመጣና በመላለ ማህበረ በኩራት የሌለበት ይመስላል። ማህበረ ታዲያ ያፈርሱ ሰይጣን ያፈርሱ ይታከላል። ሲቆጥ እየተሰከሉ እየጸና እየጠነከረ መንፈሳዊ ጅሮች ቤተክርስቲያን የቤትና ግራኝ ያፈረሱትን ቤተክርስቲያን ተራራው ሁሉ ቤተክርስቲያን አረጉ። ቤተክርስቲያን አረጉ ተራራው ሁሉ ወንጌልን ሰበኩ፣ አገለገሉ። ፊደል ላልቆጠሩ ፊደል እያስተማሩ ፊደል ላልቆጠሩ በማንኛውም በፈለጉት ቋንቋ ፊደል በማስቆጠር ሕግና ስርዓትን ጠብቀው ማህበረ ትጋት፣ ማህበረ በኩራት፣ ማህበረ ልማት ደግሞ ህንፃን በተመለከተ የሚሰሩ ከማህበረ ልማት ተባብራችሁ በመስራት የህንፃ ስራ ያላቸው በህም ጊዜ ነው። አሁን ወደ መደብደቢያው አመሳይሞና ያን ፈረስ ምን ከዳር ሆኖ የሚጠሩ የማይሰማውን ታላቁ ቤተክርስቲያን አመሳይሞና ልንጨርስ ወስነን ተነስተናል። ሀገር ኢትዮጵያ ሰላም ትሁን። ሀገር እግዚአብሔር ቅድስት ሀገር ኢትዮጵያ ሰላም ትሆንና ልንጨርስ ወስነን ተነስተናል። ሰዓት ያላችሁ ጥሩ ስነ ምግባር ያላችሁ ሌላ ችግር ያለባችሁ እውነተኛ ባለሙያዎች ወደ መንበረ ጸባዖት ገዳመ መንፈስ ቅዱስ ቀረብ ብላችሁ ተቀበሉ። አናስገድድም፣ አናታልልም፣ አናጭበረብርም። ይህ መንፈሳዊ ሆስፒታል በነፃ ያለ ካርድ ያለ ስጦታ የመመርመሪያ መድኃኒት የማይባልበት በነፃ ገብታችሁ በስጋን በነፍስ በዘርም በቤተሰብ ማሳው ጋጡ በረቱ ሙሉ ምርመራ ሙሉ ቴስት በስጋ ሙሉ ቴስት የሚገኝበትን መንበረ ጸባዖት ገዳመ መንፈስ ቅዱስ አንድነት ገዳም አብረን ለመስራት እንበርታ፣ እንጠንክር፣ ክንዳችን እናጠንክረን፣ አይዟችሁ እንተባበር። አታላይ በውስጡ እንዳይቀላቀል እንክርዳዱ ሰርጎ እንዳይገቡ በበጎች መካከል ተቆረጠባልና ተቆራዎችን የተጠባበቃችሁ ይህን ቤተክርስቲያን አመት ሳይሞላ አደራ የአገሬ ጀግኖች ምንም እንኳን ባልገኝ ምንም እንኳን የመጣሁበት ስራ ስላልተሟላ ከተሟላ ለገንዘብ ማለትም ከችለን ለምሳሌ ከተሟላ ነገር ግን የዘመን ነገር ማታረግ ምንድነው? አዲስ አበባ ቦሌ ላይ ነው የምንቀበል እያሉ ልጆቻችን ልጆች ቦሌ ድረስ መጠን እንደምንቀበል ይሉኛል። የድሃውን ሰዋቸው ሰው ይጠፋል። ምን ቆያቶ ወገኖቼ ተማልቶ ብላሉ ከእጅ ላይ ገባ 2600 ካሬ ላይ ነው ህንፃ ያለው። የሚደንቅ የሚያስጨንቅ ነገር ነው። አሁን ገና እኔ ምን አልባት እንዲያው እኮ ይህ እግዚአብሔር እሱ ይፈጽመዋል። ሰው አይፈጸምም፣ ሰው አይፈጽመው 2600 ካሬ ህንፃው ያረፈበት ያው ደግሞ ትክክለኛ ፕላኑ በእጃችን ሊገባ ጨምሮ እንደሚገኝ አንጠራለን። አሁን እኔ የሰራናቸው 7 ሜትር ወራጅ ሶሰው እንደገና 4 ቤተክርስቲያን ያህላል ብለው ነው ግብት የሚነግሩ ሰዎች ወስዷል። 4 ቤተክርስቲያን 4 ያለበት ቦታ አጠቃሎ ይሸፍናል ነው የሚሰራናቸው ሸፍናል ይሸለም ብለን አንጠቃለን። ሁለቱም በመግለጽ የእግዚአብሔር ስራ የአምላኬን ቸርነት የእሱን ኃይል በደሃ ላይ አብሮ የሚሰራውን ስራ ያው በዚህ ክፉ ዘመን በደሃዎች ላይ አብሮ የሚሰራውን ታምር ለመግለጽ እንጂ ለእኔ ለውዳሴ መለቃሷል ነው ለይታና በቃ ነገር ግን እንግዲህ 2600 ካሬ ሜትር በሚስበት በግጥም ደግሞ ሲነግረኝ አንዳና ያለ 4 ቤተክርስቲያን ያህል የሚሄዱና እንግዲህ ወገኖቼ እንደ አይነት ታላቅ ቤተክርስቲያን የተጀመረ ቀን እንዳይሰላችሁ ዋጋ አይሰላችሁ። በዚህ ከተማ መፍጠር ማለት እንዲጠቃሚ ሊፈልግ ሰው ብዙራን ተረጋግጠና እንጫው ስኩኛ አይደለም ስኩኛ ማለት አይደለም። ነገር ግን ሌላ ፈተና የሚፈጥሩ ሰው አጥለቅ የሚጀምረው ስራ አንጠቅሎ ወይ ጀምረው ስራ ይሰራሉ። እንደ ጀምረው ስራ ገዳለ ተቀምጦ ብዙ ምናስብ ጥሩ አይደለም። ምንም ብዙ ሲሆን መርዳት ተመለከቻለ ያ
አንድም ምንም ሲሆን በተቻለ መጣሰው በጉልበቱ በእውቀቱ በበጎ ሕሊና በፍቅር አገልግሎት ወርዳ ጥርጥነት መርዳት አለበት። ሲሆን ይህ አይነት ተአምር ሲፈጸም ተጀምሮ እንዴት ስለዚህ ባለዛሬ ሁላችንም በማስተዋል ጊዜ የወንድመን ስጡኝ ደግሞ ጊዜ ስጡንና የጀመረውን ህንፃ ፈሮና ጠቃለው ማህበረ ጀግኖች መንፈሳዊ ጀግኖች መንፈሳዊ ጀግኖች ብዙ ስራ ሰርታችኋል። ማህበረ ትጋት ባህር ማዶ ሆናችሁ ባላችሁ ኃይሉ በፍቅር ገንዘብን በእውቀትም በመተባበር ከኔ ጋር እኔን መከራ የእኛን ፈተና በክርስትና በሃይማኖታችን መልካም በመስራታችን የምንፈተነው ፈተና የምትቀበሉ ሁሉ እግዚአብሔር ባርካችሁ በበረከቱ አሁንም እኛን ቸር ይመልስ። ሀገራችን ሰላም ያድርግ። የጀመርነውን ስራ ተፈጽሞ እናንተ የሚያሰላችሁ ተሟልቶ አብረን ቁመን የእግዚአብሔርን ኃይል የቸርነቱን ስራ የአባትነቱን ስራ ለማመስገን ለመመስከር ያብቃን። አሜን። ወይቱን ያርክልን በናገሩ Thank you.